ይስጥልን ተመልካቾቻችን ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። እንደ ሁሉም የተለያዩ መሰናዶችን ይዘንላችሁ ቀርበናል። ብሩክታይት ጥላሁን ፕሮግራሞቹን እየመራው አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ሆኑ። ኢትዮ ቴሌኮም ከሰሞኑ የተቋማት አሰራሮችን ለማዘመንና ኢንተርፕራይዞችን ለደንበኞቻቸው የላቀ አገልግሎት በማቅረብ ቀጣይነት ያለው እድገት እንዲያስመዘግቡ የሚያስችል በክላውድ ሶሉሽን የታገዘ በርካታ የኢንተርፕራይዝ ሶሉሽኖችን አስተዋውቋል። ሶሉሽኖቹ በተለያየ ዘርፎች ላይ የተሰማሩ ድርጅቶች የራሳቸውን መሰረተ ልማት መገንባትም ሆነ ቁሳዊ የመረጃ ማዕከል ሳያስፈልጋቸው አስተማማኝ የኢንተርኔት አገልግሎት በመጠቀም አገልግሎቶቻቸውን እንዲያሳድጉ የሚያስችል ነው። በዚህ ጉዳይ ላይ የተሰናደ ዝግጅት አለ። ተከታትለን እንመለስ። ጉዝ ላይ የቀረበው የዲጂታል ካትል ትራኪንግ ነው። ፋይናንሻል ተቋሞች ሊሆን ይችላሉ፣ ባንኮች ሊሆን ይችላሉ እና ስሞል ኤንድ ሚዲየም ኢንተርፕራይዝ ሶሉሽን ያላቸው ደንበኞቻችን የተለያዩ ካትል ማለት ያው የሚኖራቸውን ከብቶች፣ በጎች፣ ፍየሎች፣ ግመሎች ሊሆን ይችላል የቤት እንስሳዎችንም ጭምር ያካትታል ማለት ነው። እነዚህን እንስሳቶችን እንዴት ነው ትሬስ ማድረግ የሚቻለው ትራክ ማድረግ የሚቻለው የሚለውን የሚያሳይ ሲስተም ነው። ከ5 አመት በላይ ያገለግላል። ስለዚህ ምን ያህል አመት ሆኖታል፣ ጤንነቱ ክትባት ወስዷል አልወሰደም፣ እንዲሁም ደግሞ ከማን ስር ነው ያለው የሚለውን መረጃ መሙላት ይቻላል ማለት ነው። ሶሉሽኑን የምናቀርብበት አማራጮች አሉ፣ ዲቫይሶች አሉ። በተጨማሪ ሶሉሽን ማለት ነው ዌብ ቤዝድ እና አፕሊኬሽን ቤዝድ የሆኑ ተጨማሪ ሶሉሽኖችም አሉን ማለት ነው። ማኑዋሊ ሲሰሩበት የነበረውን የማይክሮ ፋይናንሲንግ ስራዎችን ዲጂታል አድርገን ሞደርናይዝ በሆነ መንገድ ማቅረብ ነው ትልቁ የሶሉሽኑ ክፍል። ብድር ጋር ተያያዥነት ያላቸውን ኦፕሬሽናል ስራዎችን ሊሆን ይችላል፣ ኦዲቲንጉን ሊሆን ይችላል። አሰ ፋይናንሻል ተቋም ደግሞ በየጊዜ መምጣት ያለባቸው የትራንዛክሽን ሂስትሪዎች አሉ። እነሱን ዲጂታላይዝ በሆነ መንገድ ማቅረብ ሊሆን ይችላል። በተጨማሪ ደግሞ ሴኪዩር ያደርጋል። ሞር ከእጅ ነፃ ወይም ደግሞ ከማኑዋል ስራ በነፃ ቁጥር ከምንም በላይ ትልቁ አድቫንቴጅ የሚሆነው ከሴኪዩሪቲ አንፃር ነው። ኮስት ኢፊሺየንት ነው። ከክላውድ ጋር ኮላቦሬት አድርጎ ስለሆነ የሚሰራው ደንበኛው የዳታቤዝ ኢሹ ሊያመጣበት አይችልም። ለኢንድ ከስተመሩ ሰፖርት የሚያደርግበት አፕ አለው። ፐርሰናል አፕ ስላለው ደንበኛው ሴቪንጉን ማወቅ ቢፈልግ፣ ትራንዛክሽኑን ከዚህ በፊት ያደረጋቸውን ትራንዛክሽኖች ማወቅ ቢፈልግ፣ የቀረበትን የብድር ደረጃ ማወቅ ቢፈልግ፣ ምን ያህል መበደር ሴቭ ባደረገው መጠን ምን ያህል ደግሞ መበደር ይችላል የሚለውን ነገር ማወቅ ቢፈልግ፣ እንዲሁም ደግሞ ብድር አፕሊኬት ለማድረግ ቢፈልግ እነዚህን ነገሮች ሁሉ ማግኘት የሚችልበት ጥሩ ዲቨሎፕ የተደረገ ሲስተም ነው። ኤኤምኤስ ወይም ኤዱኬሽን ማኔጅመንት ሲስተም የሚባለው ኦቨርኦል ከኬጂ እስከ ዩኒቨርሲቲዎች ድረስ ሁሉንም ያስተዳደሩንም የትምህርት ሂደቱንም የወላጅና የአስተማሪውን እንዲሁም የወላጅ ከተማሪ ጋር ያለውን ግንኙነት የሚያሳልጥ ዲጂታላይዝ የሚያደርግ ሶሉሽን ነው ይዘን የመጣነው። ከቴሌ ክላውድ ጋር ኢንተግሬት መሆኑ ሴኪዩርድ መሆኑ በቀላሉ አክሰስ መደረጉ ወጪ ቆጣቢ መሆኑ ልዩ ቫልዩ ፕሮፖዚሽን አለው። በቀላሉ የትም ሆኖ መማር ይችላል፣ ፈተናዎችን መውሰድ ይችላል፣ አሳይመንቶችን ሰብሚት ማድረግ ይችላል። ላይብራሪውን ያለውን የላይብራሪ ላይ ያለውን ሪሶርስ ሁሉንም በስልኩም ሊሆን ይችላል በላፕቶፑ መጠቀም ይችላል ማለት ነው። ኮሙኒኬሽንም በዛ ውስጥ አለው። መምህሩ ከወላጁ ጋር ስለ ተማሪው የሚጻጻፉት ነገር ይኖራል። እንደ አንድ ኦፊስ ያስፈልጋሉ የሚባሉ የኢሜል፣ የስቶሬጅ፣ የቻት፣ ቪዲዮ ኮንፈረንስ እና የመሳሰሉትን አንድ ላይ አድርጎ ያመጣ ክላውድ ቤዝድ የሆነ ሶሉሽን ነው። በተለይ የቪዲዮ ኮንፈረንስ ቱሉ ብዙ ከስተመሮቻችን ሎካሊ ስለሆነ ራውት የሚደረገው የላተንሲ ኢሹ የለውም። ማኔጀሪያል ሌቭልም ሆነ ስታፍ ሌቭል ላይ ያሉ ሃይ ፐርፎርማንስ ያላቸው ላፕቶፖችን መግዛት አቁመው ኢንተርኔት ብቻ አክሰስ ማድረግ የሚያስችል ሙሉ ቱሎቻቸው እዛ ላይ ስለሚሆኑ ያን ነገር በከፍተኛ ሁኔታ ይቀንስላቸዋል። በስልክ አክሰስ እንዳይደረግ ከፈለግሽ አለማድረግ ትችላለሽ። ግን በስልክ አክሰስ መደረግ ከተቻለ
ኢቭን ላፕቶፕ የሌላቸው ስታፎች ስፕሬድሺትንም ወርድንም ምንንም መጠቀም ይችላሉ ማለት ነው። የተለያየ አገልግሎት ላይ የሚሰሩ የኢንተርፕራይዝ ሴክተሮች ወይም ደግሞ ድርጅቶች ማለት ነው የምርትና አገልግሎት ያመርታሉ። ምርትና አገልግሎትን ያመረቱን ፕሮዳክቱን ስለ ፕሮዳክቱ ምንነት፣ ስለ ፕሮዳክቱ መረጃ፣ እንደገና ደግሞ ፕሮዳክቱ የት እንደሚገኝ፣ እንደገና ፕሮዳክቱን የሚያገኙበትን መንገድና ደንበኞች እንዴት ፕሮዳክቱን መጠቀም እንዳለባቸው የሚያስተላልፉበት ደንበኞችን አድረስ የሚያደርጉበት ወይም ደግሞ ደንበኞች ጋር ጥሩ የሆነ መስተጋበር እንዲኖር የሚያስችል ትልቁ ሶሉሽን ነው ማለት ነው። ቮይስ ይደውላሉ፣ ቮይስ ይቀበላሉ፣ እንደገና ደግሞ ደንበኛውም ደግሞ አድረስ ያደርጉታል ማለት ነው። ለምሳሌ ደንበኛው ደውሎ ኮል ድሮፕ ቢያደርግ ደንበኞች እንደገና በቀጥታ አውት ጎይንግ አድርገው የሚያገኙበት አማራጭ አለ ማለት ነው። ሲምለስ የሆነ ኮንሲስተንሲ የሆነ አገልግሎት ማግኘት ያስችላቸዋል። ያ ማለት ከተለያዩ ሶሻል ሚዲያዎች ጋር ኢንተግሬትድ ነው ማለት ነው። የኤችአርን ፋይናንስን የኢንቨንተሪ ወይም የሌሎችም የፍሊቶችንም ሊሆን ይችላል የተለያዩ ሞጁሎች ይኖሩናል። እነዛ ሞጁሎችን በአንድ ሲስተም ኢንተግሬትድ አድርጎ በአንድ ሲስተም የምንጠቀምበት ነው። ሪፖርቶችን ለማውጣት እያንዳንዳችን የምንጠባበቀው ይቀርና እርስ በርሳችን ያለውን የስራ ሁኔታችን ኮላቦሬት አድርገን አንድ ላይ እንድንሰራ የሚያስችል የኢአርፒ ሶሉሽን ነው። ዲፕሎይ የምናደርገውን ኮስታችን ወይም ደግሞ የካፔክስ ኮስታችንን ይቀንሳል። ማኑዋል ከዚህ በፊት የምንሰራቸውን ስራዎች በአውቶሜትድ በሆነ ሲስተም ነው የምንሰራው። በቋንቋ 5 ላንጉጆችን ሎካል ላንጉጆችን ሰፖርት ያደርጋል። እንግሊዘኛ ብቻ አይደለም፣ የግሪጎሪያን ካላንደርና ኢትዮጵያን ካላንደር አለ። ይሄኛው ሁለቱንም ሰፖርት ማድረግ ይችላል። አንድ ደንበኛ የኛን ሲስተም ወይም የኢአርፒ መጠቀም ሲፈልግ የኢንተርፕራይዝ ሾፖች ላይ መጥቶ የኢአርፒ ሲስተም መጠቀም ፈልጋለሁ ይላል። የሚፈልገው የትኛው ሞጁል ነው የሚለውን ካወቅን በኋላ እኛን ኮንታክት ያደርጋሉ ማለት ነው በማርኬቲንግ ሳይድ። ኢንተርፕራይዝ ደንበኞቻችንን ኢምፓወር ማድረግ የሚችሉ የተለያዩ ሶሉሽኖችን ይዘን መቅረባችንን ለማሳየት ሴኩሪቲን ሰፖርት ማድረግ የሚችሉ እንዲሁም ደግሞ በአፕሊኬሽን ሌቭል ክላውድ ላይ የተመሰረቱ እዚህ እንደምናያቸው የኢአርፒ የተለያዩ ሶሉሽኖችን የኮንታክት ሴንተር የተለያዩ ሶሉሽኖችን ይዘን ቀርበናል። የተለያዩ ቢዝነሶቻቸው ላይ ሶሉሽን ዲጂታላይዝ እንዲያደርጉ ስራቸውን ማቀላጠፍ እንዲችሉ የሚያግዙ ሶሉሽኖችን ማቅረብ እንደምንችል ለማሳየት ነው ማለት ነው። ኢትዮ ቴሌኮም የአገሪቷ ላይ አሁን ካሉት ትልልቅ ጃንት ካምፓኒዎች ጋራ ተወዳዳሪ ለመሆን ስራ እየሰራ ነው። በፋይናንስ ሴክተር ላይ የራሱን ትልቅ አስተዋጽኦ እያደረገ ነው። በተለይ አሁን ቴሌብርን ይዞ መጥቶ ለአገሪቷ የሚሰጠው ስራ በትልቅ ነው። የኢንፍራስትራክቸር ከኮኔክቲቪቲ ጋራም ተያይዞ የሚሰራቸውን ስራ በመተባበር ስራዎችን እየሰራን ካለከው መሆኑ አኳያ እንደ ንግድ ባንክም በጣም ደስተኛ ነን። የላይቭ ስቶክ ማኔጅመንቱ በተለይ ከኢንሹራንስና ከባንኮች ጋር አስተሳስሮ አንደኛ ገበሬውን ተጠቃሚ ማድረግ፣ ሁለተኛ ደግሞ አገርንም እና ማህበረሰብን ከመርዳት አኳያ ትልቅ ስራ እየተሰራ ነው። አያት ኢንሲደንት ተቋርጣ ነበር 1407 ኦኬ አልደረሰህም አንተ ጋር እሺ ቆይ ተነስቷል እያሉ ነው ተነስቷል እያሉ ነው እሺ ያው ችግሮቹ ያው ልክ ሲከሰቱ በቱሎች ነው ዲቴክት የምናደርጋቸው። ሞኒተር ይደረጋሉ። ኔትወርካችን 24/7 ሁሌም ሞኒተር ይደረጋል። ልክ ኢንሲደንቱ ሃፔን ሲያደርግ ዲቴክት ተደርጎ ኖቲፊኬሽን ይላካልና ኖቲፊኬሽኑ በእጅ ስልካችን ይደርሳል። እጅ ስልካችን እኛም ጋር ለሁሉም ባለድርሻ አካላት ለሚመለከታቸው ሲደርስ እሱን ተቀብለን በ30 ደቂቃ በ20 ደቂቃ ውስጥ ፎሎ አፑን እንጀምራለን ማለት ነው። ቲም ሞቢላይዝ እናደርጋለን፣ ሪሶርስ ሞቢላይዝ እንዲያደርጉ እና ኢንሲደንቱን ሎካላይዝ አድርጎ ቶሎ እንዲጠገን ያው ኬፒአይ ያለ ኢንሲደንቱ ከተከሰተበት እስኪነሳ ድረስ ያለው ምን ያህል ሰዓት ነው የሚለው ተገድቦ የተቀመጠ ስለሆነ ያንን ማለፍ ስለማይቻል ስለዚህ በአጭር ሰዓት ውስጥ እንዲነሳ
ያለው ቲም ፎሎ አፑን ይጀምራል። ስልክ ይደወልላቸዋል። ስልክ ተደውለው ወደ ቦታው ይንቀሳቀሱና ፎልት ሎካላይዝ ያደርጋሉ። ፎልቱን አይዴንቲፋይ ያደርጋሉ። ያለበት አደጋው የደረሰበትን አካባቢ ሄዶ ያንን የደረሰውን ጉዳት ጠግኖ ወደ ነበረበት ሰርቪስ ሲመለስ ያ ከቦታው ላይ ሰርቶ ከጨረሰው ቲም ጋር መጨረሱን ካረጋገጥን በኋላ ሲስቴም ላይ ደግሞ እንደገና ወደ ነበረበት ወደ ሰርቪስ ወደ ነበረበት ፐርፎርማንሱ ተመልሷል የሚለውን አረጋግጠን ክሎዝ ይደረጋል ማለት ነው። እንዘጋዋለን። 4 ዋና ዋና ዩኒቶች በዚህ ዲፓርትመንት ስር አሉ። አንደኛው ቅድም አንቺ የሚያየሽው የኢንሲደንት ማኔጅመንት ነው። ሁለተኛው ደግሞ የሲስተም ነው። እንግዲህ ሲስተም ስንል አጠቃላይ የኢትዮ ቴሌኮም ውስጥ ለጥገና የምንጠቀማቸውን ሲስተሞች ያካትታል ማለት ነው። በዋነኝነት ደግሞ የፊልድ ኦፕሬሽን አሲስታንት የምንላት የፊልድ ቴክኒሽያኖቻችን ወይም የጥገና ክፍል ሰራተኞቻችን ወረቀት ይዘው አይደለም የሚሄዱት። በሞባይል አፓቸው ያለ ብልሽት ኤኒ ታይም በማንኛውም ሰዓት የትኛውም ቦታ ላይ ሆነው መከታተል ማየት እንዲችሉ ሞባይል አፕ አዘጋጅተናል ማለት ነው። ስለዚህ ኢትዮ ቴሌኮም ያው እንደ ካምፓኒም የዲጂታል ትራንስፎርሜሽን እንደመስራቱ መጠን እኛም ደግሞ ኢንተርናሊ ከወረቀት የዘለለ ዲጂታል የሆነ ቴክኖሎጂ መጠቀም አለብን ብለን እየሰራ እንገናኛለን ማለት ነው። ኔትወርክ ሲስተሞቻችንን ማኔጅ ወይም ደግሞ ማኔጅ የምናደርግባቸው ሲስተም አሁን ከረንትሊ የኦፕሬሽን ሳፖርት ሲስተም ወይም ኦኤስሲ ሲስተም የተባለ ሲስተም ነው። ይህ ሲስተም ከዚህ በፊት የምንጠቀምበት ሲስተም የነበረ ሲሆን ነገር ግን በቅርቡ ካምፓኒው በከፍተኛ የሆነ ወጪ ይህንን ሲስተም የአፕግሬዲንግ ስራ ተሰርቷል። ይህ የአፕግሬዲንግ ስራ ከተሰራ በኋላ ኖክ ላይ እዚህ የፎልት ማኔጅመንት የሚባለውን ሲስተም እንጠቀምበታለን። እንደዚሁም ደግሞ ለፐርፎርማንስ ማኔጅመንቶቻችን ምን ይመስላሉ የሚለውንም ጭምር ደግሞ ራሱን የቻለ በሶክ ዲቪዥን ውስጥ የምንጠቀምበት ነው። ቴክኒሽያኖቻችን የስራ ትዕዛዛቸው እንዲደርሱ የምናደርግበት ሞባይል አፕ አለን። ቴክኒሽያኖች ይከፍታሉ፣ የኛ ሰራተኞች አካውንት ይፈጥሩላቸዋል። ከፈጠሩላቸው ቀጥታ የስራ ትዕዛዛቸውን ሞባይል አፓቸው ላይ ያገኛሉ ማለት ነው። ክፍላችን ሰርቪስ ፉልፊልመንት ይባላል። አንድ ከስተመር መጥቶ ሪኩዌስት ያደርጋል ፊክስድ ሰርቪሶችን፣ ብሮድባንድ ሊሆን ይችላል፣ ፊክስድ ላይን ሰርቪሶችን ያህን ሰርቪስ ሪኩዌስት ካረገበት ቀን አንስቶ ሰርቪሱን እስኪያገኝበት ባለው ጊዜ ያለውን ፍሎ ሪኩዌስቱን ለፊልድ ኢንጂነሮቹ ሄደው ለሚሰሩት አሳይን ማድረግ እና ደግሞ ሰርቪሱን ዴሊቨር ማድረግ ማለት ነው። ደንበኞች ሰርቬይ ይደረግላቸዋል። ያንንም ሰርቬይ የፊልድ ቴክኒሽያኖቻችን ያደርጋሉ። ከዛ በኋላ በሽያጭ ማዕከል ውስጥ ክፍያ የሚያስፈልጉትን ክፍያዎችን ከፈጸሙ በኋላ ሰርቪሱን ሙሉ በሙሉ እስከሚያገኙበት ድረስ ያሉትን በዞን እና በሪጅን ያሉትን የሲስተም ዋይዝ ያሉትን ስራዎች የዚህ የፉልፊልመንት ክፍል ፎሎ ያደርጋል ማለት ነው። ኤኒ ኢሹ ሲያጋጥማቸው፣ ኤኒ ችግር በማጋጥማቸው ጊዜ ከበስተጀርባችን የምታገኟቸው የኛ ሰራተኞች ያሉትን ሳፖርቶች ይሰጧቸዋል ማለት ነው። ቅድመ መከላከል ስራዎች ላይ ፎከስ እናደርጋለን መጀመሪያ ማለት ነው። ያ ማለት ምንድነው? በቀላሉ ኢንሲደንቶች እንዳይፈጠሩ፣ የሞባይል ኔትወርክ እንዳይቋረጥ፣ ምክንያቱም ለብዙ ነገር የጀርባ አጥንት ስለሆነ የሞባይል ኔትወርክ ያ እንዳይፈጠር መጀመሪያውኑ በተለያዩ አማራጮች እንከላከላለን ያንን ኢንሲደንት ማለት ነው። ቢያንስ አንድ የኃይል አማራጭ የሌለው የሞባይል ጣቢያ የለም ማለት ነው። ይሄ ምንድነው? ባትሪ የሎድ ባትሪዎች አሉን ማለት ነው። ከዚህ በተጨማሪ አብዛኞቻችሁ ሳይቶች ላይ ደግሞ ከባትሪው በተጨማሪ ጄኔሬተር አላቸው ማለት ነው። ሁለተኛው ፋይበር ነው። አብዛኛው ሞባይል ኔትወርካችን የሚሰራው በፋይበር ሊንክ ነው። አስተማማኝ የሞባይል ኔትወርክ አገልግሎት ለመስጠት እንደዚህ አይነት አማራጭ ስራዎች ይሰራሉ ማለት ነው። አክቹአሊ እኛው ስራችን ሳይት ላይ ስለሆነ ካለቆቻችን በሚመጡ ስልኮች ምናልባት እኛ እንኳን ኖቲስ ባናረጋቸው ችግሮችን ከዛ ቢመጣልን የስልክ ደውል ችግሮችን ሶልቭ ለማድረግ እንሞክራለን ማለት ነው። ሶስት ሺፍት አለን። ጧት 2 ሰዓት ገብቶ እስከ 11 የሚሰራ ሺፍት አለ። ከ8 ሰዓት ከሰዓት ገብቶ እስከ ማታ 4 ሰዓት የሚቆይ ቲም አለ። ከዛ በኋላ ደግሞ ሌሊቱን ሙሉ ደግሞ
የሚቆይ ቲም አለ ማለት ነው። ስለዚህ በሶስት ሺፍት አጠቃላይ ነው የሚሰራው ስራው። ኔትወርኩ ደግሞ ደንበኛው ኢቭን ሳያውቀው ነው ጥገና የሚካሄደው ማለት ነው። ስለዚህ የሞባይል ኔትወርክን በተመለከተ ደንበኛ እዚህ አካባቢ ኔትወርክ የለም፣ እዚህ አካባቢ ኔትወርክ ተቋርጧል የሚል አይነት ኮሚኒኬሽን አይደለም ያለው ማለት ነው። አውቶማቲካሊ በሲስተም የታገዘ ፕሮአክቲቭ የሆነ ቀድመን ነው የምንሰራው ማለት ነው። 24/7 ነው ሶክ የሚሰራው 24/7 ነውና ኤኒ ታይም ቲ የምንገኛለን። ኤኒ ታይም ቲ ልጆቹም በመገኘት ያሏቸውን የኤኒ ኢሹ ወይም ደግሞ የሳፖርት ጥያቄዎችን ሙሉ በሙሉ ሳፖርት የሚያደርጉና ኮሚትድ ሆነው የሚሰሩ የስራ ባልደረቦች ወይም ደግሞ የስራ ልጆች ናቸው ያሉ ማለት ነው። አገልግሎት ተቋርጦ ደንበኛው እዛ ጋር እንዳያስተጓጉል በቶሎ በፍጥነት እነዛ ነገሮች ማኔጅ ሳደርግና ሳስተባበር ሁልጊዜም በጣም ደስ እያለኝ ነው የሚሰራው። የኛ ኃላፊነት ቶሎ እንዲደርሰው በሲስተም ዋይዝም በሪሶርስም ቶሎ እንዲደርሰው ማድረግ ነውና ቶሎ አግኝተው ደስ ሲላቸው ማየት ለኛም ደስ ይላል። ዮሐንስ ግርማ እባላለሁ። ዛሬ በዘመንና በቴክኖሎጂ ፕሮግራማችን ላይ በቴክኖሎጂ ዘርፍ ላይ ያሉ በተለያየ መልክ የኛን ህይወት የሚያቀል ድረገጾች ሆነ የስልክ አፕሊኬሽን ትናንሽ ቲፕስ እና ትሪክስ ህይወታችን በተለያየ መልክ የሚያቀልልን እዚህ ፕሮግራማችን ላይ ይዤላችሁ መጥቻለሁ። አብራችሁን ቆዩ። በዛሬ ፕሮግራማችን ላይ ይዤ የመጣሁት ሶሻል ሚዲያ ላይ ቪዲዮዎች ፖስት ለማድረግ ለሚፈልግ ኮንቴንት ክሬተር መሆን ለሚፈልግ ኢንፍሉዌንሰር መሆን ለሚፈልግ እነዚህን 3 ቱሎች የእናንተን ኮንቴንት ክሪኤሽን እንዲያቀልላችሁና በጣም አሪፍ ፕሮዳክሽን ኳሊቲም እንዲኖራችሁ ኦዲዮም ኳሊቲው በጣም አሪፍ እንዲሆን እዚህ ፕሮግራም ላይ አሳያችኋለሁ። የስልካችሁን ካሜራ ሙሉ ፖቴንሻል ለመጠቀም ብላክ ማጂክ ካሜራ አፕ የሚባል አፕሊኬሽን ማውረድ ትችላላችሁ። ይህንን አፕሊኬሽን ጉግል ፕሌይ ስቶርም ላይም አፕል ፕሌይ ስቶር ማግኘት ትችላላችሁ። እሱን ካወረዳችሁ በኋላ ይህንን አፕሊኬሽን ተጠቅማችሁ እናም የምትቀርጹት በፊት ለፊት ሴልፊ ካሜራ ሳይሆን በጀርባው ካሜራ ያኔ ሙሉ ፉል ፖቴንሻል የስልካችሁን ካሜራ በሃይስት ኳሊቲ መቅረጽ ትችላላችሁ። የሁለተኛ ነጥብ እነዚህን ሃይ ኳሊቲ ቪዲዮዎች ከቀረጻችሁ በኋላ በምን ኤዲቲንግ ሶፍትዌር ነው ኤዲት የምታደርጉት? የመጀመሪያ ሬኮሜንዴሽን ካፕከት ነው። ካፕከት ኤዲቲንግ ሶፍትዌር አይፎን ኖራችሁ አንድሮይድ ወይም በኮምፒውተራችሁ በየትኛውም ፕላትፎርም ላይ ያንን ፉቴጅ ይዛችሁ ኤዲት ማድረግ ትችላላችሁ። ተጨማሪ ቦነስ ቲፕ ካፕከት በኮምፒውተራችሁ ኤዲት ማድረግ በምትፈልጉበት ሰዓት አፕሊኬሽኑን ራሱን አውርዳችሁ በኮምፒውተራችሁ ኤዲት ማድረግ ትችላላችሁ። ግን የኮምፒውተራችሁ ፕሮሰሲንግ ፓወሩ ጉልበት ኃይል ከሌለው ካፕከት ያለው ፊቸር እዛው ብራውዘራችሁ ላይ ኤዲት ማድረግ ትችላላችሁ። ካፕከት እንደ ኤዲቲንግ ሶፍትዌር ለቢጊነር ሪኮሜንድ ማደርገው አንድ በጣም ኢዚ ቱ ዩዝ ነው እና የተለያዩ ፊቸሮች፣ ቴምፕሌቶች፣ ኢፌክቶች፣ አኒሜሽኖች እንዳለ እዛው ቢልቲን ስለሆነ እነዚህን የቀረጻችሁትን ቪዲዮ በቀላሉ መልክ ኤዲት አድርጋችሁ ሶሻል ሚዲያችሁ ላይ በቀላሉ ፖስት ማድረግ ትችላላችሁ። የመጨረሻው ሬኮሜንዴሽኔ እንዴት ሃይ ኳሊቲ ኦዲዮ መቅረጽ እንደምትችሉ ነው። ጀማሪ ኮንቴንት ክሬተር ከሆናችሁ ሁሉም ማቴሪያሎች ካሜራ፣ ማይክሮፎን፣ ላይት ላይኖራችሁ ይችላል። በስልካችሁ ብቻ እንዴት ሃይ ኳሊቲ ኦዲዮ ባክግራውንድ ጫጫታ ባለበት ቦታ እንዴት ያንን ባክግራውንድ ሪሙቭ ማድረግ የምትችሉት እዚህ ድረገጽ መጠቀም ትችላላችሁ። ኦዲዮአችሁን በስልካችሁ ከቀረጻችሁ በኋላ በአዶቤ ኢንሃንስ ድረገጽ ላይ ገብታችሁ ያንን ኦዲዮአችሁን እዛ ውስጥ አፕሎድ ስታደርጉ ኦዲዮን ፕሮሰስ አድርጎላችሁ ድምጻችሁን ከባክግራውንድ ኖይዝ ከሙዚቃ እንዳለ ክሊር አድርጎ ድምጻችሁን ያወጣላችኋል። ከዛ ያንን ኦዲዮ በመጀመሪያው ሬኮሜንድ ያደረኳችሁ ኤዲቲንግ ሶፍትዌር ካፕከት ውስጥ ገብታችሁ ሃይ ኳሊቲ ቪዲዮ ሃይ ኳሊቲ ኦዲዮአችሁን እዛው ኤዲት አድርጋችሁ ለሶሻል ሚዲያችሁ ፖስት ማድረግ ትችላላችሁ።
ተመልካቾቻችን ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። በቀጣይ በሌሎች መሰናዶዎች እንገናኛለን። እስከ ሳምንት ቸርን ሰንብቱ።